ትሰሚኛለሽ? አንቺ ስለሆንሽ ነው የንግግርሽን ወደ ውስጥ ያላስገባሁት። እንዴት እንደዚህ ትናገርኛለሽ? እኔ እኮ ባልሽ ነኝ። ትንሽ እንኳን ልትጠራጠር ይገባ ነበር። የኔ ናታን እስኪ አስበው፣ ዳጊ እንደዚህ አይነት ነገር ያደርጋል ተብሎ ማን ሊያስብ ይችላል? ቆይ እውነት እኔ በሆነ የነገርኩ ታምነኝ ነበር? እኔ ሁኔታሽ መሮኛ ሰልችቶኛል። እንግዲህ የመረረሽ ነገር ካለ የጣፍጥሽ ብዬ በግድ አላስገድድሽም። ምንም ማድረግ አይቻልም። ወይኔ ገነት፣ እዛ ቤት ከአንተ ውጭ የመጣ የለም። ማንም ሊወስድ አይችልም። ይኸውልህ እዚህ ማንም አያድንህም፣ ማንም አያዝንልህም። ቶሎ ተናገር። አጥፍቼዋለሁ። ምን? ያንን ሁሉ ብር በአንድ ያጠፋው? ቆይ ግን ለምንድን ነው ከኔ ጋር ስትሆን ዝም የምትለው? ኧረ ዝም አልኩ። ቆይ ትፈራኛለህ እንዴ? ኧረ ለምን ፈራሽ? አንቺ ራሱ ለማውራት ትፈራለሽ። ምን ለማውራት? አይን ማየት ራሱ ትፈራለሽ። ኧረ እኔ አልፈራህም። ገኒ በሰላሙ አይደለም። የሆነ ነገርማ ጨብ አድርጋ የሆነ ዘጭ አድርጋ ምናምን ምርቅን ብላለች እንጂ በሰላሙ አይደለም እንዴ። ኧረ በስመ አብ ያልተጠበቀ የምሬን ነው። እንደዚህ አይነት ነገር ለዛው በገኒ ላይ አይጠበቅም፣ አይታሰብም። መጠበቅ አይደለም አይታሰብም ጭራሽ። ምክንያቱም ምዕራፍ 1 ላይ ገኒን አስባችኋታል? ምን አይነት ነገር ስታስተምረን እንደነበረ፣ ምን አይነት እናት እንደነበረች። ከእሷ እንደዚህ አይነት ነገር አይጠበቅም። ለካ ሰው ሲያረጅ ልጅ ይሆናል የሚባለው እውነት ነው። ዋው! እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ከዛ በፊት ግን እንኳን ለገና በዓል በሰላም አደረሳችሁ። በዓሉም የሰላም የደስታ የፍቅር ይሆንላችሁ። እንግዲህ ተወልዷል። ማን ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልናል። የእሱ መወለድ የኛ መቀጠል ሆኖልናል እና እሱን እያመሰገንን የመቀጠል ዘመን ይሆንልን። እንኳንም ተወለደልን። እሱ ባይወለድልን ዛሬ እኛ ምን እንሆን ነበር ብዬ ሳስብ እገረማለሁ እና ተመስገን በሉ ልላችሁ ፈልጌ ነው። በዚሁ አጋጣሚ ወደ ጉዳያችን ስንመለስ ገኒ በሰላሙ አይደለም። እኔ የሆነ ሚኑ አበደች እንዴ ብዬ ማሰብ። አይታችኋታል? ግን በደንብ ጸጉሯ ምናምን በደንብ አይታችኋታል? ኧረ እኔማ ጤነኛ ትመስለኝ። የምሬን ነው እንዴ። ጭራሽ ደግሞ ፎቶን አሳትማ መታ ግድግዳ ላይ። ኧረ ይመችሽ ሉሊት፣ አንደኛ የሳቃችን ምንጭ። አሁንም የሳቃችን ምንጭ ሆነሽ ቀጥለሻል። በዚሁ ከቀጠልሽ ግን ልትቀደሚ ነው። በማን አትሉኝም? በገኒ። ገኒ አልተቻለችም። አካሄዷ ሁኔታዋ ምናምን እንዳለ አልተቻለችም። የምሬን ነው ከምሬን ነው የምላችሁ። ገኒ በፍጹም አልተቻለችም። ወደ ይፉና ወደ ናታን ስንመለስ ናታን እውነት ቻይ ነው። እንደዚህ አይነት ባል ይስጣችሁ። ሌላ ምን አባት ይላሉ። ይሄ ገጸ ባህሪ ነው አይደለ? እንደዚህ ትሁት አይደለ ጋይስ? በጥፊ መጥተው ሙልጭ አድርጋ ሰድበው የማይሆን አይነት ንግግር ተናግረው ዝም ማለት ምን አይነት ትዕግስት ነው ጋይስ? ከባድ ትዕግስት ነው። በጣም ስለሚወዳት ይመስለኛል። አብዛኞቻችን እኮ ትዳራችን የሚበተኑ ለምንድን ነው ታውቃላችሁ? ትዕግስት ስለሌለን ነው። ትዕግስት ደግሞ የማይኖረን ለምንድን ነው ታውቃላችሁ? ስለማንዋደድ፣ በቃ ስለማንፈላለግ ነው። መጀመሪያም በሆነ ጉዳይ የተገናኘ ነው። ወይ በመኪናዋ ነው፣ ወይ በቤቷ ነው፣ ወይ በውቅና ነው፣ ወይ በሆነ መልክ ነው ምናምን፣ ብቻ የሆነ ታርጌት ያደረገው ነገር የሆነ አንድ ግዑዝ የሆነ ነገር ስላለ ነው። ፍቅር ካለ በመሀላችሁ ያ ነገር እንዲጠፋ ስለማትፈልጉ ትታገሳላችሁ፣ ታልፉታላችሁ። ልክ እንደ ናታንና እንደ ኢፉ ደግሞ በደቂቃ ልዩነት ሰላም ትፈጥራላችሁ ምናምን እና እሱን ነገር ስላሳያችሁ ደስ ብሎኛል። እንደው ሚስቶች እንደዚህ አይነት ባል ይስጣችሁ። ሚስቶች ሳይሆን ሴቶች፣ ገና ሚስት አልደረሳችሁም ሴቶች እህቶች። በቃ ሌላውን ልተውና ዳጊ አይ ወጠጤ የሚባል ነገር ሰምቻለሁ የሆነ ጊዜ ላይ። ትርጉሙ ምን እንደሆነ በቃ ወጠጤ ማለት እንትነዋ ቲቪተኛ ወይም ደግሞ ምን ብዬ ነው ማስረዳችሁ? ወጠጤ እንዴት ነው ማስረዳችሁ? ብቻ ወጠጤ ሆኗል። ግንፍል ብሏል ጋይስ። እንትን የሆነ ምን ልበላችሁ ጋይስ፣ ሽሮ ስታፈሉ አንዳንዴ ትወፍርና ደቅ ትልና ከውስጡ ትዘላለች። አሁን እሷ ገንፍላ ነው፣ ይሄም ግንፍል አለ ልጁ። ዳጊ ጥሩ ሰውዬ ነበረ፣ ግንፍል አለ። ዳጊ ግን እንደዚህ የሆነበት የራሱ ምክንያት አለው ብዬ አስባለሁ። አንደኛ ብሩን ያስወሰደችው ወይም ደግሞ ብሩን የወሰደችው ገኒ ትመስለኛለች። ከዚህ በፊት አንድ ነገር ተናግሬ ያለሁኝ ለፂ መድኃኒት የገዛበትም እዳ ስላለበት ነው ብዬ አንስቻለሁ። እሱ እንዲሁም ደግሞ ሉሊት አስፈራርታ ብሩን ተቀብላለች ብዬ ነው ማስበው። ምክንያቱም ለልጁ ልትገዛ አይደለ
የይሁን ልጅ ወደ ራሷ ልታዞር ስለሆነ ለሴትዮዋ ብር የምትሰጣት ደግሞ የላትም፣ ኬትም አታመጣም ሉሊት። ስለዚህ ይህንን አጋጣሚ ተጠቀመችበት ነው እያልኳቸው ያለሁት። ምክንያቱም እዛ ቤት ያለውን ነገር ስለምታውቅ ብር እንዲያመጣ ኬትም ብሎ እንዲያመጣ አደረገችው ብዬ አስባለሁ እኔ። የእናንተን አረዳድ እንግዲህ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ግን አበዛውም ደግሞ ከነጋ በኋላ ደግሞ ተመቸኝ አቋሙ፣ በቃ ተመቸኝ ከነጋ በኋላ። ማታ ላይ ናታንን ይፈራዋል መሰለኝ፣ ተቅበዘበዘ በቃ እንዲህ ያለ። ደግሞ እንዴት ነው ናታን እንደዛ ይመታ? ላጥ ነው እንጂ አመታት ላጥ፣ ወይም ደግሞ ባታሳዩት ይሻላል። ከተመታ በኋላ ያለውን ብናይ ይሻላል። ገብቷቸዋል። እሱን ላለማሳመም ከካሜራ ጋር ሲገባ ያለው ነገር ላጥ ሲያደርገው በስስ እንደሆነ ያስታውቃል። በቃ 1-2 ይሽለጥ አድርገው ምን አባቱ ካልሆነ ብሩን ጨመር አድርጎለት ሪል እንዲመስል ማለት ነው። ወይም ደግሞ እጁ ብቻ እንዲህ ሄዶ ሲያርፍ ያለችዋን ቢያሳዩ የበለጠ የተሻለ ይሆናል ብዬ አስባለሁ። ግን ሙሉን ማሳየታቸው የሆነ ምቱ ኃይለኛ እንዳልሆነ ምናምን አይነት ነገር አይችበታል። እሱ ነገሩ ትንሽ ቅር ብሎኛል። ዳጊ ግን ጠዋት ሲነሳ ሌላ ሰው ሆኗል። እህቱ ስትመጣ ያስተናገደበት መንገድ፣ ፂን የተናገረው መንገድ ምናምን በቃ የሆነ በቃ የራሱን ዓለም የያዘ ነው ይመስሉና ትንሽ ከበድ ብሏል ነገሩ፣ ከበድ ብሏል በዳጊ በኩል። አይ ዳጊ አሁን እኮ ይሄ ሁሉ እንትን ፍራቻ ወይም ደግሞ ይሄ ሁሉ መቀየር ከምን እንደመጣ ታውቃላችሁ? ፂ እናቱን እንደዛ ባትናገርበት ዝቅ ባታደርግበት ኑሮ ዳጊ ለእሷ መድኃኒት እስከ መስጠት አይደርስም ነበረ። መድኃኒት መስጠቱ ብቻ ሳይሆን ደግሞ መጥቶ በየዋህነት ለሉሊት ማውራቱ ራሱን በራሱ አጠመደና ሀረግ ሆነ ነገሩ። ሀረግ አይደለ ሀረግ ሆነ በቃ እንደዛና ዳጊ ታሳዝናለች። ግን ደግሞ በአሁኑ ጊዜ እንጃ አላቅልሽም። እስኪ ወደፊት እንግዲህ ምን እንደምታደርጊ እናያለን። እንግዲህ ጽናቱን ይስጥ ከማለት ውጭ ሌላ ምንም ማለት አልችልም። ምክንያቱም ቢኒ መጨረሻ ላይ የሚሸኝ ከሆነ ማለት ያው የሚደይም ከሆነ ችግር የለውም። ነገር ግን ቢኒ የሚቀጥል ከሆነ በህይወት እርግጠኛ ሆኜ የምነግራችሁ ፂ ቢኒ ነው የምትመርጠው። በአሁኑ ሁኔታዋ በቃ ምንም የምትደራደሩ ላይ አይመስለኝም። ምክንያቱም ብዙ ነገር ሆናበታለች፣ እስከ ማበድ የደረሰችበት በቃ ብዙ አይነት ህይወት ውስጥ የገባችበት ልጅ ነው እና የመጀመሪያ ነው ከመጣ እኔ እንጃ ወደኋላ ትላለች ብዬ አላስብም። የብሬ ነው ፍቅር ጉዳይ ከባድ ነው እና ማስቲካ ላምጤ ይጎዳል ብዬ ነው ማስበው በዚህ ሁኔታ ውስጥና እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ከ1-2 ክፍል በኋላ ቢኒ ይመጣል ብዬ ነው ማስበው። ምክንያቱም እቺ ማስቲካ ላምጤና ፂ መሀል ያለችዋ ነገር በደንብ ስትጋጋል የዛኔ ከች ይላል የሚል አላማ ነው። እንግዲህ እንደዛ ነው ድራማው እየሄደ ያለው። እስኪ እናንተን ሀሳብ ደግሞ ጨምር አድርጉልኝ። በዓል ስለሆነ ብዙ አላዘጋችሁ፣ ብሉ፣ ጠጡ፣ ፈታ በሉ፣ ሸብረቅ በሉ፣ ደመቅ በሉ፣ አመስግኑ ምናምን ፈታ በሉ። በቃ እንደ ቤታችሁ ኑሩ። ሁሉ ያልፋል። የማያልፍ ምንም የለም። እንደገና ደግሞ እንደኛ በስራ የምታሳልፉ ሰዎች መልካም ስራ ይሆንላችሁ። በተለይ ከሀገር ውጭ ያላችሁ ኢትዮጵያ ውስጥ ሆናችሁ ደግሞ እንደኔ በስራ የምታሳልፉ አንደኞች ናችሁ። ለማንኛውም መልካም ጊዜ ይሆንላችሁ። ፒስ። አታፍሩም ወይ? ህልም ነው አላችሁን? ህልም ነው፣ ያ ሁሉ ህልም ነው። አበባው ተጎዝጉዞ ምኑ ተጎዝጉዞ ሰውዬው አምጥቶ ምናምን ህልም ነው። ህልምልም እሺ ነው። መቼም ኮሜንት ነው የቀየራችሁ እንጂ ደራሲው የጻፈው ትክክለኛው ነው። ይህንን ነው ደራሲው የጻፈው፣ ግን ኮሜንት የተጻፈው ወይም ደግሞ ከዚህ በፊት የነበረው ክፍል ላይ የተጻፈው ኮሜንት ነው ድራማውን እንደዚህ አዙሮ እንደዚህ አድርጎ ማለት ነው ህልም ያደረገው። በሰላማችሁ አይደል? ምኑም ህልም አይመስልም። ምኑም ህልም እንዴ! የቱ ጋር ነው ህልም የመሰለው? ልጁ ሳይተኛ እንዴ ጋይስ! ኧረ ወይኔ! እናንተስ ከፋ። ሀረጎች አገኛችሁ፣ ተጫወቱበት። እንዴት ናችሁ? ውድ ሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም በአብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል? እኔ እንጃ ነው ብሎ ከዚህ በኋላ ህልም ነው። የምን እኔ እንጃ ህልም ነው ሊፈጠር የሚችለው። እነግራችኋለሁ ምን አይነት ህልም እንደሚፈጠር። ወይኔ ዘንድሮ ምን ይሻለናል? ምዕራፍ 2 በቃ እንደው ፈታ እያደረገን መጥቷል። ፈታ እያደረገን ይሻላል፣ ከምዕራፍ 1 ይሻላል። ምክንያቱም ህልም ተጨምሮበታል ከምዕራፍ 1 አይደለ ጋይስ? እኔ ለማናናቅ አይደለም፣ አማርኛ ችግር አለ። እኔ ምናምን ብዬ ተንተባተብኩባችሁ አይደለም? ምን ይሻላል? ለማናናቅ አይደለም፣ ግን ግራ ገብቶኝ ነው። እንዴ የምሬን እኮ ነው ጋይስ። ህልም ምናምን እኮ የሆነ በቃ ደክሞ ምናምን ተኝተ
ከዛ በኋላ ቢያሳዩ እንኳን ህልም ነው ብለን ልንገመት እንችላለን። ሰውየው የተኛበት ጊዜ አላየንም። ምን ጋር እንደነበረ አላየንም። ኤፉ ምን ላይ እንደሆነች አላየንም። ቀጥታ በቃ ወይኔ ጉዴ! እኔ ግራ ገብቶኛል። ወይስ እኔ ነኝ ህልም እያየሁ ያለሁት? ይኸው አማርኛ የራሱ የተዘበራረቀ ነው። ስለዚህ ከእንቅልፌ ነው መሰለኝ ጋይስ የተነሳሁት አይደለ? የባለፈውን ክፍል በእንቅልፌ ይሆን እንዲያየሁት ጋይስ? እንዴት ነው ነገሩ? ወይስ ሁላችንም አይተነዋል? ህልም አይደለም? ህልም ባይሆን ኖሮማ ኤፉ መታ እዛ ጋር ናታን መቶ ሲያቅፋት ዝም ብላ ትጠቀም። የሆነ ነገር ይደብራታል፣ ሰው ትተኛለች፣ ወይም ደግሞ እንደተኛ ሰው ትሆናለች፣ የታስመስላለች ምናምን እንጂ እንዲህ ከሱ ጋር እንትን ብላ አድርጋ የሆነ መታ እዚህ ጋር በአንዴ ህልምማ አይደለም። ህልም ነው። የምን ህልም አይደለም? ህልም ነው። አይ እሺ በቃ ተውት። እሺ ተውት። ኮሜንት ላይ ግን ሀሳብ ካላችሁ እኔ አስቀምጡልኝ። ኮሜንት አስቀምጡልኝ። ዳጊ ደግሞ ላስ አርጋ ብሯን ለምን የላስ ይመስላችኋል? ብሩን ለምንድን ነው ወስዶ ሄደው? ለምን ጉዳይ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እነግራችኋለሁ። አስቀምጣችሁ አስባችሁ፣ እሺ ካላስቀምጣችሁ በሀሳባችሁ አሰላስሉ። እሺ በቃ ይበቃናል። አስባችኋለሁ ብዬ ልበልና ልንገራችሁ። ፂን የመረዘበትን መድኃኒት ክፍያ አልከፈልም፣ ለሰዎቹ ገንዘብ አልሰጠም። ያንን ገንዘብ ለመክፈል ነው የተፈለገው ማለት ነው። ገብቷችኋል አይደለ? አገኛችሁኝ አይደለ? ከዚህ የዘለለ ነገር አይኖርም። ወይስ ደግሞ ሉሊት ብር አምጪ ስለተባለች ያንን ብር ነው ይዞ ሄደው? ምን ትላላችሁ? ከሁለቱ የትኛው ይመስላችኋል? አሁን ኮሜንት ላይ አስቀምጡልኝ። ናታን በቀጣይ ክፍል ምን ሊያደርገው ይችላል? ዳጊ ይደርስበታል ወይስ አይደርስበትም? ምን ታስባላችሁ? ሀሳባችሁንስ ኮሜንት ላይ ታስቀምጣላችሁ? እንዴት ነው ነገሩ? ኮሜንት አበዛውባችሁ አይደለ? ያው እንድትሳተፉ ብዬ ነው። እኔም ምን ያህል እንትን እያልኩ እንደሆነ እንዳውቀው ብዬ እኮ ነው ጋይስ። ገብቷችኋል አይደለ? አገኛችሁኝ አይደለ? እኔ እጅ ከፍንጅ ቢይዘው ደስ ይለኛል፣ ግን እንደዛ የሚሆን አይመስለኝም ብዬ ሳስበው እንደዛ የሚሆን አይመስለኝም። ያው ድራማው ገና መጀመሩ ስለሆነ እንደ ኑሐሚን አይደለም፣ በአንዴ ነገሮች አይወጡም። ቀስ እያለ ነው። አንዱ ነገር የሆነ ይንዛዛል። አንድ ወር ሊቆይ ይችላል። አሁን የዳጊ ያደረገው ነገር ለመውጣት አንድ ወር ብቻ ሳይሆን 3 ወርም ሊቆይ ይችላል። ገብቷችኋል? ይሄ እውነታ ለመታወቅ ማለት ነው። ምክንያቱም አንዱ ላይ መጠቀሚያ ወይም ደግሞ አንዱ መጠቀሚያ እየተደራረጉ ስለሆነ የሚቀጥሉት እንደዛ አይነት የተያያዘ አይነት አይደለ፣ ሀረግ አይደለ። እንደዛ እያለን የሚቀጥለው እንጂ በአንድ ይታወቃል የሚል ሀሳብ የለኝም። የዳጊ ሁኔታ ግን በዚህ ከቀጠለ በጣም ያሳስባል። በጣም ማለት ነው። ማስቲካ ላምጤና ፂ ምንድን ነው እያደረጉ ያሉት? ጭራሽ ሉሊትን አስቀምጠው ፊት ለፊት አይከብድም ወይ? ኧረ ከባድ ነው። ተው ማስቲካ ላምጤ ይቅርብ። መሀል ሜዳ ላይ ነው ሳምንት ሄዶች ሴትዮ፣ የምሬን ነው የምልህ። መሀል ሜዳ ላይ ነው ቁጭ አድርጋ የምትሄደው። ቢኒ የመጣለት አይኗን አታሽም። ከምሬን ነው የምላችሁ። ቢኒ የመጣለት አይኗን አታሽም። በጣም ነው የምትወደው ቢኒ። ከምሬን ነው የምላችሁ። በጣም ነው የምትወደው። ምክንያቱም የመጀመሪያዋ ነው። ከሱ ጋር ነው ብዙ ነገር ያሳለፈችው። ከሱ ጋር ነው ብዙ ነገር ያየችው። ገብቷችኋል አይደለ? የመጀመሪያ ደግሞ ሁሌም የመጀመሪያ ነው። ኢቭን ብዙ ጊዜ የመጀመሪያ ፍቅረኛችሁን ኮንታክት እያደረጋችሁ ከሆነ ወይም ደግሞ ቀድሞ የነበራችሁን ፍቅረኛችሁን ካገባችሁ በኋላ ኤክስ ነው ምናምን የምትሉት አይደለ? ሌላ ሰው ካገባችሁ ወይም ከተጣላችሁና ከሱ ጋር ያላችሁ ግንኙነት ቆሞ ሌላ ሰው ካገባችሁ ኤክሳችሁ ነው የሚባለው አይደለ? ከሱ ሰውዬ ጋር የምታወሩ ከሆነ የተገናኛችሁ ልጅ በቃ ትሰስታላችሁ። ምንም እንትን የለም፣ ወደዚህ የለ ምንም። በቃ ከዚህ በፊት እንደምታደርጉት ነው የምታደርጉት። ከምሬን ነው የምላችሁ። ከዚህ በፊት የነበራችሁ ህይወት ካቋረጣችሁ ድፍን አድርጋችሁ ማቋረጥ። ይቅርታ ተጠያየቁ አይደለም፣ ይቅርታ ተጠያየቁ። ይቅርታ ከተጠያየቃችሁ በኋላ ግን ከዛ በኋላ መገናኘትም ሆነ ማውራት፣ ቴክስት መመላለስ ምናምን ጥሩ አይደለም። ምነው ቀመስክ እንዴ እንዳትሉኝ። እውነት ስለሆነ ነው እንደዛ ምላችሁ። ምክንያቱም በተለይ ደግሞ ይሄ መጀመሪያ ፍቅረኛችሁ ከሆነ መጀመሪያ ከማንም በፊት መጀመሪያ ያገኘሽው ወንድ ወይም ደግሞ መጀመሪያ ያገኘሽው ጓደኛሽ ከሆነ ብዙ ነገር ከእሱ ጋር ያሳለፍሽው። እሱ ነገር አይረሳም። እሱን ነገር አትረሱም። ብዙ ጊዜ ሴቶች በተለይ ሴቶች አትረሱም። በቃ አይረሳም፣ ከአይምሯችሁ አይወጣም። እሱን ልጅ አገኛችሁ ማለት እሱ የሆነ ነገር ከፈለገ በቃ ምንም እሱ ባይፈልጉላ እንጂ ትፈልጊያለሽ። እኔ የምሬን ነው የምላችሁ።
እና ጥንቃቄ አድርጉ ልላችሁ ፈልጌ ነው። ወንዶችም ለእናንተም በተቃራኒ በኩል እየተናገርኩ ነው። አንዱን ሳይድ ብቻ ታስቡ ስናገር ወንዶችንም እየተናገሩ ሴቶች እዚህ ጋር አሁን እያወራው ያሉት ወንዶችን ታርጌት እያደረክ ነው። እንደዛች አይነት ልጅ ካገባህ ወይም ደግሞ እንደዛች አይነት ልጅ ጋር ፍቅር ከያዘ እሱ የተመለሰለት አይኗን ሳታሽ ትሄዳለች እያልኩ ነው። አገኛችሁኝ አይደለ? በጣም ከባድ ነው። በተለይ ለትዳር ስትመርጡ ብዙ ጊዜ ተናግሬ ያለው ይሄንን ነገር የመጀመሪያችሁ ብትሆን አሪፍ ነው። ለእናንተ የመጀመሪያ ሴት ብትሆን አሪፍ ነው ብዬ አስባለሁ። አሪፍ ብቻ ሳይሆን ትክክል ነው ብዬ ማምናለሁ። ማለት ከማንም ጋር ግንኙነት ያልጀመረች የፍቅር ህይወት የሌላት ሴት መርጣችሁ ብታገቡ ጥሩ ነው ብዬ አስባለሁ። ምን አለ መሰላችሁ፣ ወንድ ብዙ ጊዜ ከእሷ ጋር ነበረ ምናምን መባል አይፈልግም እና ብዙ ጊዜ ወንድ ልጅ ሲያገባ ቆንጆ ምናምን መርጦ አያገባም። አትሞኝ፣ አትሾይ እናቴ የምሬ ነው። አንደኛ ክብሯን የጠበቀች እስከነ ክብሯ ያለች፣ ሁለተኛ የቤተ ክርስቲያን ሰው፣ ፈጣሪዋን የምትፈራ፣ ባሏን የምታከብር፣ የስራ ሰው፣ ታታሪ ሰው እንጂ የምታብድ ጨለል የምትዘልቅ ክለብ ለክለብ የምትጋልብ ሴት ወንድ ልጅ ለትዳር አይፈልግም። ይሄ ያለ እውነታ ነው። ሺህ ጊዜ ቆንጆ ልትሆኝ ትችላለች፣ ሺህ ጊዜ እንትን ልትሆኝ ትችላለች፣ ግን ለትዳር መቼም አይፈልግሽም። አንቺን ሊፈልግሽ የሚችለው እስኪያገባ ያለችዋን ታይም ሊፈልግሽ ይችላል። ለወር ምናምን ሊፈልግሽ ይችላል። ለቀን ብቻ ለአንድ ጊዜ ሊፈልግሽ ይችላል። እንደዚ አይነት ላይ ሊፈልግሽ ይችላል። ከዛ ውጭ ግን ትዳር ካልሽ አይሰማሽም። እመኝኝ፣ አይሰማሽም። ከምሬ ነው የምላችሁ፣ ከምሬ ነው። እኔ አሁን ለምሳሌ አግባ ብትለኝ እኔ ከዚህ በኋላ የማግባት ዓላማ ሲኖረኝ የሆነ ሴት እንትን ካደረግኩ ወይም ደግሞ ከሆነ ሴት ጋር ግንኙነት ከጀመርኩኝ ያቺ ሴት ቅርንጿን የጠበቀች ፈጣሪዋን የምትሰማ ፈጣሪዋን የምትፈራ የቤተ ክርስቲያን ሰው መሆን አለባት። በቃ ይሄ አቋሜ ነው። ከዚህ በፊት ግንኙነት የጀመረች ከዚህ በፊት ሌላ ህይወት የነበራት ሴት እኔ ማግባት አልፈልግም። በቃ የምሬ ነው የምላችሁ። ምክንያቱም ትሳቀቃላችሁ። ሁለተኛ ደግሞ ያ ሰውዬ ተመልሶ ከመጣ እሷ ትወዛገባለች። በተለይ ደግሞ በጣም የምታፈቅረው ከሆነ የመጀመሪያዋ ከሆነ በቃ የአንተ ህይወት እንደዚህ ነው የሚዋርቀው። ጋይስ የትኛውንም ወንድ ጠይቁ ከፈለጋችሁ። እዛ ወንድማችሁ አለ አይደለ፣ ቤት አካባቢያችሁ ላይ ያለው ወንድ ምናምን ጠይቁ እስኪ ምን አይነት ሴት ማግባት እንዳይፈልግ። ከምሬ ነው። ጨዋ ስነስርዓት ያላት ሙሉ ነገሯን የያዘች ኦሪጂናሏን ነው ኦርጋኒኳን ነው የሚበልው። እና ሴቶች ምን እያልኳችሁ ነው? ክብራችሁን ጠብቁ። አጉል እንጣጥ ብላችሁ እዚህም እዛም ብላችሁ የዛንም የዚህንም ቃማምሳችሁ ምናምን በኋላ ላይ ፈላጊ አታችሁ ቁጭ ትላላችሁ። ምናልባት ላታጡ ትችላላችሁ እኮ ፈላጊ ልታገኙ ትችላላችሁ፣ ግን ጥሩ ህይወት አይኖራችሁ። እውነታው ያ ነው ማለት ደስተኛ ህይወት፣ ደስ የምትሰኙበት ህይወት አይኖራችሁም ብዬ ነው ማስበው። የሚያረካችሁ ህይወት አይኖራችሁም። ይሄ አለመግባባት ይኖራል፣ አለመስማማት ይኖራል። ብዙ የሆነ የማትስማሙበት ነገር ይበዛል። እንደዚህ ስላችሁ ደግሞ እንደዚህ አይነት ህይወት ውስጥ የነበሩ በጣም ጥሩ ደግሞ ባልና ትዳር ነው ተሳስበው የሚኖሩ ምናምን አሉ። ግን ሞስት ፕሮባቢሊቲ ግን እንደነዚህ አይነት ትዳሮች ጥሩ ይሆናሉ ብዬ እኔ አላስብም። የምሬ ነው የምላችሁ። እንግዲህ እናንተን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ለማንኛውም ረጅም ታይም ሌላ ነገር ስላወራው ድራማው እዚህ ጋር ይብቃኝ። በቀጣይ ክፍል ምን እንደሚፈጠር ሀሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። መልካም ጊዜ። ፒስ። አረ ወገን ወዴት እየሄደ ነው? ቃል ምን አስቡ ነው ጋይስ? ምን እየተቀየረ ነው? የተረዳ ሰው አለ ጋይስ? የተረዳ ሰው አለ ወይ? እኔ ምንም አልገባኝም። ፍንክች አላለልኝም ድራማው ምንም። እኔ ግራ አጋብቶኛል እንደሆነቱ። በቃ እኔ እንጃ ናችሁ። እኔ እንጃ። የምሬን እኮ ነው የምላችሁ። ገብቷችኋል? ተረድታችሁታል ጋይስ? እኔ ምንም እየተረዳሁት አይደለም። እውነት ለመናገር ምንም አልገባኝም። እስኪ እንደው የገባችሁ አስረዱኝ። እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል ግራ የገባው አይነት ክፍል ነው። ቃል በተለይ እያደረገ ያለው ነገር እኔ ምንም ግራ አጋብቶኛል። ማለት ልጇ እንዳለ ነገራት። ከዛ በኋላ ደግሞ እሷን ለመጠቀም አይነት ምናምን ምን አይነት አካሄድ ነው ጋይስ? ይሄ ፍቅር ነው ወይስ ምንድን ነው? ሌላ ዓላማ አለው ብዬ ነው ማስበው ልጁ እንጂ ይሄ ፍቅር ነው ብዬ አላስብም። ማለት በልጇ ተጠቅሞ እሷን እንትን ብሎ ምናምን ከዛ በኋላ ታፈቅረኛለች ብሎ አስቦ ነው ወይስ
ምን አስቦ ነው? ምንድን ነው አላማው? እኔ አልገባኝም። ይሄ ነገር ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ይሳካለታል ብዬ አላስብም። ምክንያቱም የቃል እህት ተመልሳ ወደ ቤት ትመጣለች የሚል ሀሳብ አለኝ። እንደሱ እንኳን ባይፈጠር ሉሊት ልጁን ትዘርፈዋለች። ስለዚህ ስልክ ይደወልለትና ይሄ መርዶ ይነገረዋል፣ ጨልሎ ይወጣል የሚል ሀሳብ ነው ያለኝ። ከነዚህ ከሁለቱ የዘለለ ነገር ይሆናል ብዬ አላስብም እንጂ ይሁ ላይ እንደዚህ አይነት ነገር ይደርሳል የሚል አላማ የለኝም። ምናልባት ደግሞ ከዚህ ከዘለለና ከበድ ካለ ነገሩ የናታን ሰዎች ይከተሏታል ብዬ አስባለሁ። ግን እንደዛ ይሆናል ብዬ አላስብም። ምናልባት ናታንም ተከትሏት ሊሆን ይችላል፣ ግን እንደዛ ይሆናል ብዬ አላስብም። ውስጥ ፕሮባቢሊቲ ያለው ሀሳብ የቃል እህት ተመልሳ ቤት ትመጣለች፣ ወይም ደግሞ እንዳልኳችሁ የኤፉ እህት ሉሊት ተወስደውና ስልክ ይደወልለታል ለቃል ማለት ነው። ስለዚህ ነገሩ ይቋረጣል፣ የጀመረው ነገር ይቀራል ማለት ነው። እንደዛ አይነት ነገር ነው እንግዲህ የምጠብቀው። እናንተ የምጠብቁትን እስኪ ኮሜንት ላይ አስቀምጦልኝ። ግን ቃል እንደዛ አልጠበቅኩትም። ማለት በጣም መልካም የሆነ አይነት ሰው ነበረ። ብቻ እኔ እንደዛ አልጠበቅኩትም። ኧረ በስመ አብ። ሉሊት ደግሞ በቃ የሌለ እሳት ሆናለች። በቃ ሁሉንም ጠምዳ ይዛለች። ማለት ጠምዳ ይዛለች ማለት ነው። ታውቃላችሁ ጋይስ፣ በቃ ከሆነ አንግል ኬት እንደምታመጣችሁ የቃል አፍቃሪን አሁን እንዴት አድርጋ እንዳጠመደቻት አይዶን ነው አላውቅም። ብቻ አጥምዳታለች ለራሷ አርጋ ቁጭ። ሌላውንም እንደዚሁ ራይ ሶስ ከፋ። ሉሊት ምን እያደረገች ነው? ምንም እየገባኝ አይደለም። ሉሊት እየሰራች ያለችው ነገር ጋይስ ምንም እየተረዳሁት አይደለም። ሉሊት ከማን ጋር ነው እየሰራ ያለችው? ምንድን ነው እያደረገች ያለችው? ምንም እኔ ሊገባኝ አልቻለም። እስኪ እንደው የገባችሁ የሉሊት ጉዳይ የገባችሁ ሰዎች ኮሜንት ላይ አስረዱኝ። ፂና ማስቲካ ላምጤ ምን ነው? ምን ጀምረዋል? ባለፈውም ይህ ነገር ቢቆም ይሻላል ብዬ ነበር። ማለት ማስቲካ ላምጤ እንዳይጎዳ አልፈልግም። በጣም የዋ መልካም አይነት ልጅ ነው። በተለይ ምዕራፍ አንድ በጣም ፈታ ሲያደርገን የነበረ ልጅ ነውና አሁን ደግሞ በዚህ መልኩ መጥቶ ይሄ በፍቅር ውስጥ ገብቶ ምናምን እንዲጎዳ አልፈልግም። ቢኒ በህይወት እንዳለ ታውቃላችሁና ፂ ደግሞ ቢኒን ካየችው ይህንን ልጅ ትቀበላለች ብዬ አልልም። ምክንያቱም ቢኒ በጣም ታፈቅሯለች። እንደገና የመጀመሪያዋ ነው። በምንም መልኩ ከቢኒ መለየት የምትፈልግ አይመስለኝም እና እሱ ነገሩ በጣም እንትን ብሎኛል። ትላንትና እንደውም ይነግራታል ብዬ አስቤ ነበረ። እሱም አልፎታል። ማለፉ ደስ ብሎኛል። ግን እንዳይጎዳ ብዬ ነው። ማለት እሱ እንዳይጎዳ ከእሷ ጋር ከጀመረና ቢኒ ከመጣ ነገሮች በጣም ድብልቅልቅ ይሆናል ብዬ ነው የማስበው። እናንተ ምን ታስባላችሁ? ቢኒ አይገባትም ልትሉ ነው ወይስ ደግሞ ከቢኒ ጋር ይቀጥላሉ ልትሉ ነው? እስኪ ምንድን ነው አላማችሁ? ማለት ተመልካቾች ምንድን ነው አላማችሁ? እንትኖች ዳይሬክተሮቹማ አላማቸው ይታወቃል። ተውት፣ እነሱን ተዋቸውና እስኪ እናንተን ሀሳብ ወይም ደግሞ ግምት ኮሜንት ላይ ጀባ ብትሉኝና ብንወያይበት ጥሩ አይመስላችሁም? እኔ ጥሩ ይመስለኛል። ጥሩ መስሎ ታይቶኛል። ያው ግራ አጋብቶኛል የሁለቱ እንትን እውነት ለመናገር። እንደኔ ግን ለማን ትሁን ብላችሁ ብጠይቁኝ የቢኒ ብትሆን ደስ ይለኛል። ቢኒ ይህንን ነገር ያደረገበት የራሱ ምክንያት ይኖራል። ወደፊት ታዩታላችሁ። ከዚህ በፊትም ምክንያቱም ተናግሯል፣ አይታችሁታል። በጣም ከፍ ያለ ምክንያትም ይኖረዋል ብዬ አስባለሁ። ለያፌት ይቅርታ ያሉለት ሰዎች ለቢኒም ይቅርታ ማለታቸው ምንም ጥርጥር የለውም። ይሄ እና ቢኒ አንድ ላይ ቢሆኑ ነገሮች እንትን ብለው አሪፍ ነው ብዬ አስባለሁ። ምክንያቱም ቢኒ አልተዋትም። ገብቷችኋል አይደለም? እንትን ካለ በኋላም ከተለወጠ በኋላም አልተዋትም። በቃ በየጊዜው እንትን ብላ ስትገባ እሱ ነው ቤት ይዞ የሚያደርሳት። ሲንከባከባ ነበረ፣ ሲጠብቃት ነበረ፣ ብዙ ነገር ሲያደርግላት ነበር እና ይህም ደግሞ በጣም ስለሚወዳት ነው። ይህንን ነገር ካወቀች ደግሞ እሷም ወደኋላ አትልም። ስለዚህ በመሀል ማስቲካ ላምጤ እንዳይጎዳ ነው። እስኪ ለማስቲካ ላምጤ እንግዲህ ፈለግ አድርጎለት ጋይስ፣ ልቡን የምትይዘውን የሆነች ሴት ፈለግ አድርጎ ካላችሁም እዚህ ውስጥ እንደው ማስቲካ ላምጤን እንደው ሾፍ አድርጋችሁ የተመቻችሁ ልጆች ካላችሁ ችግር የለውም፣ ሳብ አድርገን እናስገባችኋለን። በሆነ መንገድ አይጠፋም፣ መንገዱ ብዙ ነው፣ እናስገባችኋለን በዚህ ብለን። ምነው እነ ቤዛ ጠፉ? በዛው ውጭ ሄደው ነው? የት ሄደው ነው? ጠፉ እኮ ቤዚ። በቃ እዛ ኑሐሚን ላይ እየቀወጠችው ነው፣ እያንገበገበችን ነው። አሁን ደግሞ እዚህ ላይ ከች ብትል አሪፍ ነው፣ መምጫ ሰዓቱ አሪፍ ነው ብዬ አስባለሁ። አሁን በዚህ ታይም በተጋጋለ ታይም ቢመጡ ጥሩ ነው። ያፌትም ወደ ውጭ ሀገር ሄደዋል፣ እሱም ደግሞ ቢመጣ ጥሩ ነው። ጊዜው አላለፈም እንዴ ጋይስ? እስኪ ፈጠን ቆስቆስ አድርጉት። ማርሹን ቀየር አድርጉ። 5-6 ምናምን የለውም እንዴ ጋይስ? ፈጠን አድርጉት። ልክ እንደ ኑሐሚን የሆነ ታሪክ አያድርም። በቃ ላጥ ነው። ይሄኛውም እንደዛ ቢሆን ጥሩ ነው፣ እንዳይሰለቸ። ዮአዳንን ያያችሁ ልጆች ያላችሁ እስኪ ዮአዳን ምዕራፍ 2 እንዴት እየሄደ ነው? ትናንትና ክፍል 1 ተለቋል አይደለም?
እንዴት እየሄደ ነው? እስኪ ጀዋበሉን እናንተ ምን ትላላችሁ? እንዴት እያያችሁት ነው? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ናታን ትችላለህ አባቴ ትችላለህ። ይኸው አጨብጭበናል። የምሬ ነው እንዴ አባቴ ይመች። አፋጠጠው እኮ በቃ እርስ በርስ አፋጠጣቸው። ትችያለሽ። ኧረ ወንድምና እህት በቃ አንደኛ ፈታ አረጋችሁ። የምሬ እንዴ ለቀቅ አረጋችሁ፣ አስጨንቃችኋቸው እኮ። እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? እንዴት ናችሁ? እንዲያረግ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ናታንም ልጁን ይዞ ሄዶ እቤት አሾይና አርጓታል፣ ሰፕራይዝ አርጓታል። እንግዲህ ምንም ማድረግ አይቻልም። ኤፉም እንግዲህ ግራ ተጋብታለች። የኤፉና የናታን ጉዳይ ግን ወዴት እያመራ ነው? ኤፉ አሁንም በድጋሚ እየዋሸች ነው። ቢያንስ ልትጠራጠር ይገባ ነበረ። ኤፉ ለምን እንደፈዘዘች አልገባኝ። ማለት በግልጽ እኮ እያሳየ ነው። ናታን በመሀላቸው የሆነ ነገር እንዳለ እያሳየ ነው። አንደኛ ቤት ድረስ ማምጣቱ፣ ሁለተኛ ደግሞ እዛ ጋር እያደረገ የነበረው፣ ሶስተኛ ደግሞ በስተመጨረሻ እሱ ከሄደ በኋላ እሷን መጠየቁ፣ ይህን ሁሉ ነገር እያስረዳ ነው፣ ወይም ደግሞ በቃ በግልጽ እያሳያት ነው። ስለዚህ ጉዳይ እየዋሸሽኝ ነው ወይ እያለ ነው። እና መዋሸት አልነበረባትም። እንደእውነቱ በዛ ነገር ትንሽ ከባድ ነገር ይፈጠራል ብዬ አስባለሁ። ወደፊት የሆነ ደስ የማይል አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ግን ባይሆን ደስ ይለኛል። ግን ደግሞ እንዳልኳችሁ ኤፉና ልጁ መሀል ምንም የተለየ ነገር እንደሌለ አውርቻችኋለሁ። ለምን እንደሆነ ታውቃላችሁ? ኤፉ ቤተሰቧን ልትከላከል ነው እሱን ያገኘችው። ምክንያቱም በተደጋጋሚ ሲያገኛት ነበረ፣ መቃብር ቦታ ሲያገኛት ነበረ፣ ተከትሎ መጥቷ ነበረ ሰፈር። እንደገና ደግሞ ከናታን ጋር በመኪና አደጋ አስመስሎ መጥቶ ነበረ። ይሄ ሁሉ ነገር ስላልጣማት እሷ በራሷ መንገድ ልታውቅ ወይም ደግሞ ልትከላከል ፈልጋ ነው እንጂ ሌላ አይነት ግንኙነት ከሱ ጋር አላት የሚል እኔ ሀሳቡም ህልሙም የለኝም። ይሄ ነገር የተፈጠረ ነው ብዬ ነው የማስበው። እንግዲህ እስኪ ናታን ደግሞ በሌላ መንገድ ነው የሚያየው። ምክንያቱም ደግሞ ያየውን ነው የሚያምነው። ያየው ደግሞ ሌላ መንገድ ነው አይደለ ጋይስ? ሁለተኛ ደግሞ መዋሸቷ በቃ ማለት እንደዛ አይነት ነገር ቢሆን ኖሮ አትዋሽም ነበር ብሎ ስለሚያስብ ለናታን ትንሽ ከበድ ይላል ብዬ አስባለሁ። ምናልባትም ደግሞ ከበድ ያለ ውሳኔ ሊወስን ይችላል የሚል ሀሳብ አለኝ። እስኪ ወደ እነ ፂ ልምጣና በፂና በአቤል መሀል እየተፈጠረ ያለው ነገር ደስ ይላል። ግን ቢኒ አለ። ይሄ ነገር እንዴት ነው ማለት አቤል ቢኒ ሳስባቸው በቃ እኔ እንጃ፣ እኔ አላቅም ማለት ቢኒን ትረሳዋለች ብዬ አላስብም። እንደዚህ በቀላሉ ትረሳዋለች ብዬ አላስብም። ምክንያቱም የመጀመሪያዋ ነው። ሁለተኛ ደግሞ ከአቤል ጋር በምታደርግበት ታይም ላይ ቢኒ ማስታወሷ እንደማትረሳው ነው እያየን ያለ ነው። እና ቢኒ ሲመጣ ከመሃላቸው ያለው ነገር ሌላ ነገር ውስጥ እንዳይሆን ነው እና አቤል እንዳይጎዳ ፈራው። አቤል ያሳዝነኛል፣ እንደእውነቱ ፈታም ያደርገኛል። እና ማስቲካ ላምጤ ምዕራፍ 1 ላይ አይደለ ስያሜ ሰጠነው ነበር እና በጣም ያሳዝነኛል። ፈታ ያደረገን ነበረ ደግሞ ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዚህ መልኩ መጥቷል። ትንሽ የሚያሳዝን አይነት ነገር እናያለን ብዬ አስባለሁ። እናንተ እስኪ በሁለቱ መሀል ያለውን ነገር የምታስረዱኝ ከሆነ ኮሜንት ላይ ብታስረዱኝ ደስ ይለኛል። ወንድም ተብዬው ሄዷል ተብሏል፣ ወደ ውጭ እንግዲህ ሄዷል። ምን ነው በሰላም ነው? እንዴት ነው አገሩ? ጀባ ምናምን ኦኬ ሞቷል ተብሎ ስለነበረ ሄዶ ከሀገር ወጥቶ ነገሮችን አስተካክሎ ሊመለስ ነው ማለት ነው። እንደዛ ነው ነገሩ። ኦኬ ተረድተናል። ሌላኛው ደግሞ የፂ ጉዳይ ነው። እዚህም ቤት አምጥታ በቃ አዋከበቻቸው። ይመች ፂ ግን ይመች። ወንድምና እህትን እንደዚህ ማድረግ ግን ጥሩ ነው ወይ? ኧረ ተይ ፂ ግን ተይ ምን ይሻልሻል እንዴ? ግን ተመችቶኛል። ወንድምና እህት ትተዋወቃላችሁ እንዴ ምናምን። በቀጣይ ክፍል ግን ከበድ ያለ ነገር መምጣት አለበት ብዬ አስባለሁ። ምክንያቱም አሁን ላይ ቀለል ያለ ነገር ነው። ሰዎችን አትራክት የሚያደርግ ነገር ቢጨመርበት ብዬ አስባለሁ። በደንብ የሆነ የሚያጓጓ አይነት ነገር ቢኖረው ጥሩ ነው ብዬ አስባለሁ። በዛ በኩልም የልጁ ጉዳይ እያየን ነው። ልጁ እያሰቃየችው አይነት ነገር ነው እያየን ያለ ነው። ሉሊት አልነበረችም። ብቻ የሆነ የሚያጓጓ አይነት ክፍል አለ ብዬ አስባለሁ ከዚህ ቀጥሎ ያሉት ክፍሎች ላይ። እስኪ እንግዲህ የምናየው ይሆናል። እናንተ እስኪ የተለየ ነገር ያያችሁትና የተለየ የተመቻችሁ ወይም ደግሞ የደበራችሁ ነገር ካለ ኮሜንት ላይ ታስቀምጡልን ትችላለን። ኮሜንት